ወይዘሮ አልማዝን ዳዊትና ካለብ እየተፈራረቁ እያሰቃዩት ነው። ከዚህ በፊት ካለብ አስሮ አግቶ ስንት መከራዋን ሲያሳያት የነበረውን ድጋሚ ዳዊት ደግሞታል ማለት ነው። የሚገርመው ነገር አንድ አይነት ሲቃይ ነው የሚያደርጉባት ወይም የሚያደርሱባት። ከዚህ በፊት ካለብ አግቷት እያለ ሲገርፋት፣ ውሃ ውስጥ አንገቷን ሲቀብረው፣ ምግብ ሲከለክላት ከወንበር ላይ አስቀምጦ የፊት ጥኝ ሲያስራት ነበር ያየነው። አሁንም ዳዊት እንደዛው አይነት ቅጣት ነው እየቀጣት ያለው እና ምግብ እንኳን እባክህን ስጠኝ እየራበኝ ነው ልሞት ነው እያለችው፣ አንቺ በፍጹም አትሞችም፣ መጥፎ ሰው መቼ ሆነ ሞቶ አያቅም። እናም እንኪ ብሎ ሊያጎርሳት ሲል አፏን እንደከፈተች መልሶ ራሱ ይጎርሰዋል። ይህማ ላንቺ አይሆንሽም ትልቅዬ ነው፣ እናም ሊያንቅሽ ይችላል ብሎ ራሱ ከጎረሰ በኋላ ጥንጥዬ ቆንጠብ አድርጎ ለሷ አፏ ላይ ጠብ ያደርግላታል። እናም ያንን ካደረገ በኋላ ይህ ይበቃሻል፣ ህይወትሽ እንደሚቀጥል ስለሆነ የሚፈለገው ይሄ ይበቃሻል፣ ከዚህ ውጭ ግን አይገባሽም፣ ለማንኛውም እኔ እመለሳለሁ ብሎ እንዳሰራት ተመልሶ ወደ ቤት ይሄዳል ማለት ነው። ወደ ቤት ሲሄድ ሁላቸውም በሀሳብና በጭንቀት ውስጥ ስለነበሩ ሉሊት ሶፋ ላይ ቁጭ ብላ ያገኛታል። እናም ዳዊት ምን ሆነ ነው የጠፋኸው? በጣም አስጨንቀኸኝ ነበር። ቆይ የተፈጠረ ነገር አለ? ሁላችንም ስላንተ አስበን ነበር ስትለው፣ ዳዊትም ምን የሚያሳስብ ነገር አለ? ለምንድን ነው የምታስቡት? አሁን ሁሉም ነገር ወደ ሰላም እየመጣ ነው ማለት ሰላም ይፈጠራል። እናንተ ለምንድን ነው የምታስቡት ሲላት ሉሊትም አሁንም ቀጠል ያደረገችና እንዴት ነው እንደዚህ የምትለው? ስልክ ሲደወልልህ አታነሳ፣ ምንም ነገር አትመልስም። እንዴት ነው ማናስበው? ሰው እኮ ከወጣ ምን እንደሚፈጠር አይታወቅም ስትለው፣ እሱም ቀጠል ያደረገና አዎ እውነትሽን ነው፣ ሰው ከወጣ ምን እንደሚፈጠር አይታወቅም፣ ነገር ግን ያን ያክል አሳሳቢ ነገር የለም። እናም ደህና ነኝ እኔ እግዚአብሔር ይመስገን። የታለች ኤልሳ ሲላትኝ፣ ኤልሳ ስላንተ በጣም እያሰበች ነበረ፣ እናም ከውስጥ ናት ግባና እያት ስትለው ሉሊት እሱም አይ ደውዬላን ነበር አታነሳም፣ ስለዚህ ገብቻ ላያትም ሲላት፣ እንዴ ስላንተ እኮ በጣም እየተጨነቀች ነበረ፣ በጣም ስታስብ ነበር፣ እኔና ኤልሳ በጣም እየተጨነቅን ነበር ስላንተ ስትለው፣ በቃ ሰላም ነኝ እኮ እኔ ምንም የተፈጠረ ነገር የለም፣ እንደውም ካሁን በኋላ ወደ ሰላም ይመለሳል። እናም አሁን የመጣሁት ሰላም ልላችሁና እንዴት ናችሁ ላያችሁ እንደሆናችሁ ላያችሁ ነው እንጂ የመጣሁት ሌላ ነገር አይደለም በሉቻው ብሎ ተመልሶ ይወጣል ማለት ነው። እሷም ተጨንቃ ምን እንደተፈጠረ ስላላወቀች ሁላቸውም አንድ ላይ ተጨንቀዋል። እናም ኤልሳ በሌላ በኩል በጣም ተጨንቃ አስባም ስለነበረ ከኤልሳና ማን ቢጣሉ ጥሩ ነው? ኤልሳና ልዕልት ይጣላሉ ማለት ነው። ኤልሳና ልዕልት ሲጣሉ ኤልሳ መቼስ ነገሯ አያልቅባት አይደለ? እናቴ ታግታብኝ እኮ ነው እና የተፈጠረውን ነገር ሁሉንም ስታስረዳት፣ ኤልሳ ደግሞ አንቺ ስለ እናትሽ እውነት ታስቢያለሽ እንዴ? እኔ አንቺ የእውነት ስለ እናትሽ ስታስቢ ይቻል አቅም፣ ምክንያቱም የእውነት ስለ እናትሽ የምታስቢ ቢሆን እንደዛ ጎዳና ወድቃ አንቺ እዚህ ተንደላቀሽ አትቀመጭም ነበር። ስለዚህ አንቺ በፍጹም ስለ እናትሽ አታስቢም ስትላት፣ ሉሊትም ስለነበረ ኤልሳ እንዴት እንደዚህ ትያታለች? እናቷ እኮ ናት የጠፋችው፣ እናቷ ጠፍታለች፣ ለምንድን ነው እንደዚህ የምትዩ ስትላት፣ እና ታዲያ እናቷ ብጠፋ የእውነት የእናቷ የምታስብ ይመስልሻል ብላ አሁንም ለሷ ትመልስላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ሰላማችሁ በዘዘት ትርፍርፍ ይበልልኝ። እንኳን በደህና መጣችሁ ወደ ቻናሌ። ስለመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እና ዳዊት ተመልሶ ይሄዳል ወደ ነበረበት። ከዛ በኋላ ማን ቢመጣ ጥሩ ነው? ካለብ ይመጣል ማለት ነው። ልዕልትና ሉሊት አንድ ላይ ቆሞ ስለነበረ ካለብ ሲመጣ እሱን አንገቱን እንቅ አድርጋ፣ ልዕልት አንተ እናቴን ካደረክበት አምጣ፣ እናቴን ውስጥ አስገባሃት፣ እናቴን ምን ውስጥ አስገብተሃን ነው ተናገር እያለች እሱን ስጮህበት፣ እሱ ደግሞ እኔ ያችን አሮጊት አግቼ በፍጹም የምቀልብበት ወይም ይዤ የምቀመጥበት ምንም አይነት ምክንያት የለኝም። እኔ የሆነን ለመናገር እሷን መግደል እንጂ አግቶ እሷን መቀለብ በፍጹም አስቤውም አላቅም ሲላት፣
ልዕልት አሁንም እሱ ላይ ነው የምጮህበት። አንተ ነህ ያገትካት፣ ከዚህ በፊትም አንተ ስለነበርክ ያገትከው፣ አሁንም አንተ ነህ የምታገታት ስትለው፣ እሱ ደግሞ አንቺ የምትናገሪውን ነገር ማወቅ አለብሽ፣ እኔ አንቺን እናት በፍጹም አላገትኳትም ሲላትኝ፣ አሁንም እሷ ድጋሜ ስጮህበት እኔ የማቀው ነገር የለም፣ እኔ እሷን አላገትኩም፣ ለምንድን ነው እኔ ላይ የምጮኸው? አንቺን ማትረቢ፣ እሷ እኮ የእናንተ እናት እኮ አባቴን ግንባሩ ላይ በሽጉጥ ተኩሳ ገለዋለች ሲላቸው፣ እነሱ ደግሞ በፍጹም እንደዛ አታደርግም፣ ሉሊትም ልዕልትም እንደዛ አታደርግም፣ በቃ ለፖሊስ ከማመልከታችን በፊት ተናገር ሲሉት፣ እኔ የማቀው ነገር የለም የማትረቡ ብሎ ትቷቸው ይሄዳል። ከዛ እሱ ትቷቸው ከሄደ በኋላ እስኪ ለእናት የደውይላት ብላ ልዕልት ሉሊትን ትጠይቃታለች። ሉሊት ለእናትየው ወይም ለወይዘሮ አልማዝ ስትደውል እዛው ዳዊት ስለነበረ ደግሞ ማን ነው የሚደውልልሽ ብሎ ስልኩን ከኪሱ አውጥቶ ሲያየው ሉሊት ናት የምትደውለው። እናም ሉሊት ናት እንደ ደግሞ የምትደውልልሽ በጣም ነው የደነገጠው ሉሊት ስትደውልላት። ምክንያቱም የልዕልትና ጠፍታ ታግታለች ስላለችው፣ እንደውም እሱ እንዳገታት ወይም እሷ እንደሆነች ስላላወቀ እኔ አፋልጋችኋለሁ እያለ ነበረ። ነገር ግን እሱ ራሱ እንዳገታት አላወቅም። ለማንኛውም ውድና የተከበራችሁ ቤተሰቦቼ ድራማው ያለቀው ሉሊት እየደወለች እያለ ነው። እናም በሚቀጥለውም እንደሚፈጠር ደግሞ የምናየው ይሆናል። እስካሁን አብራችን ስለቆያችሁ አመሰግናለሁ። ባባይ